ገዛ ብር ልካለት ምን እንዳደረገው ምንም በማይታወቅ እንትን እሱ ጭራሽ የሰው እንትን ብሎ ተከራይቶ ነው የሚሰራ። እሱን በማፈላለግ እንግዲህ መጨረሻ ላይ ሰውየውን አግኝቶታል ማለት ነው። ሲያገኘው በጣም ያልሆነ እንትን ውስጥ ነው የገቡት ሁለታቸው። አንደኛ ዘላለም በሰው ነገር እንደዚህ እስከ እንትን እስከሚል መደብደብ አልነበረበትም። በጣም ነው የጎዳው ዘላለምን በቴስታ በእንትን እያለው በጣም ዘላለም። እኔ አንድ ቀንማ በስማም እንደው ፈጣሪ እየጠበቃቸው ነው እንጂ እነዚህ ሰዎች ቆመው መሄዳቸው ራሱ በጣም ነው የሚገርመኝ። እውነት ሳያስበው በቆመበት ከመኪና ወርዶ እንዴት እንደመታው ዘላለምን እኔ መግቢያ ላይ አረግላችሁና ታዩታላችሁ። በጣም የሚያስደነግጥ አመታት ማለት ነው። ተርፏል አልተረፈም የሚለውን እንግዲህ ምንም አይነት ኮሜንት አልጻፉም። ምን ይሁን ምን አይሁን እኔ ራሱ ማንን የሆነ ስልክ አስቀምጧል፣ ግን ስልክ ራሱ ቴክስት ብታረጉም አይመልሱም። በጣም የሰው እንትን ጭንቀት አይገባቸውም። አንዳንድ ጊዜ ግን ወይ የሆነ ልብ አንጠልጣይ ላይ አድርገው ወይ ቪዲዮ ያለማቆም፣ ያለዛ ደግሞ ቴክስት መጻፍ ከታች። ቀኑን ሙሉ ምን አይነት እንትን እንዳልኩኝ እኔና ፈጣሪ ነው የማውቀው። እና እንደዚህ አይነት ችግር ውስጥ ሳይገባ አንድ ወንድማችን፣ ይህም የሶሻል ሚዲያ ተጠቃሚ ነው፣ ታውቁታላችሁ፣ ስሙ ጠፍቶብኝ ነው። እሱም አብሮት ነበር፣ ግን ለሁለት ሆነው በፍጹም ልጁ አቅቷቸዋል። ለሁለት ያኛው አንድ ነው፣ እነ ዘላለም ሁለት ናቸው። ግን ዘላለምን በጣም ነው የጎዳው። ባለፈውም ስንት እኔ እነዚህ ሰዎች እኮ እውነት ከመደብደብ እንትን ከማለት በፍጹም እንትን አይሉም። እና ሁልጊዜ ግን እንደ ፈጣሪ ቸርነት ሆኖ ቁመው ተመልሰው ይሄዳሉ እንጂ እንዳወዳደቁ ዘላለም እንዳወዳደቁ በዛ ቁመቱ አስቡት። ሰው በቁመት ስትወድቂ በቴስታ ሲለው በቃ የኋላ ነው ወደ ኋላ ነው እንትን ያለው። እና እኔ በቃ በስመ አብ መንፈስ ቅዱስ ተርፏል አልተረፈም እያልኩኝ ቀኑን ሙሉ ከታችን ብትጽፉ ምንም ኮሜንት አይጽፉም። ትናንት ዕለት አቤል ምን ሆነ እያላችሁ እየተጨናነቃችሁ አይታችኋል። ቪዲዮ ለቀዋል። ከነገራችን ላይ ቢያንስ እነሱ እንኳን ዛሬ ቪዲዮ ለቀዋል። ምንም ነገር አልሆነም። ወይኔ ምን እያለ ነበር ቪዲዮ ያቆመው። እና እኔ ደግሞ አቤልን ጎርተውት ነው ወይ በእንትን መተውት ወይ በጩቤ ወጉት ወይ በምን እያልኩኝ ምን አድርገውት ይሆን ወይ መድኃኒት ሰጥተውት፣ በቃ ብዙ ነገር ሳስብ ዋልኩኝ። እና መጨረሻ ላይ እነሱ ይሻላሉ፣ የሆነ ትንሽ እንትንም ቴክስትም ይጽፋሉ። ሞር ደግሞ አሁን በቪዲዮ ስለመጡ ትንሽ ተረጋግቻለሁ። እሱ ራሱ ቆሞ እየሄደ እየሰራ ነው፣ ምንም አልተጎዳም አቤል ማለት ነው። አሁን ትልቁ አሳሳቢ ነገር የዘላለም ነው። ዘላለም ምንም አይነት ቴክስት አልጻፈም። ተጎድቷል አልተጎዳም የሚለውን በማን ብንጠይቅ፣ ስልክም አለ ስልክ አስቀምጧል የዘላለም፣ ግን አይመልስም ቴክስት ስታረጉ። አንደኛ ሰው ይበዛበታል፣ ሁለተኛ ነገር ደግሞ ለስንቱ መልሶ ይዘልቀዋል። እንደዛ ከማድረግ ደግሞ ቴክስት ከታች ቢጽፍ ቢያንስ ሰው ይረጋጋል እሱን እያነበበ። እና በጣም አስቸጋሪ ነው። እቺ ሴትዮ እንግዲህ አግዘኝ ብላ በላከችው እንትን እንግዲህ ዘላለምን በጣም እኔ እንጃ፣ ፈጣሪ ብቻ ይጠብቀው። ምኑ እንደተጎዳ ራሱ ምንም ማውቀው ነገር የለም። እንዳወዳደቁ ራሱ የተረፈ አይመስለኝም። ብቻ ፈጣሪ ይጠብቃችሁ። እኔ ሁልጊዜ እምላችኋለሁ የሰው ነገር መጀመሪያ ሳያጣራ፣ አሁን የልጁን ማንነቱን እንትኑን አድራሻው ምኑ ሰጠችው ተከታትሎ በመኪና ከመኪና አስወርደው እሱን እንትን ለማለት ሲል፣ ይሄኛው ደግሞ የለመደ እንትን ነው ወንበዴ። ምንም ሳያስበው ነው እንግዲህ ዘላለም። ቢያስበው እንኳን የሚመታለት አይመስለኝም። ግን ዘላለም በሰላማዊ መንገድ እያዋራው፣ እሱ ደግሞ እንግዲህ ያው የለመደ እንትን ባላሰበው ምክንያት ሊያጠቃው ችሏል ማለት ነው። እና አንዳንድ ጊዜ እኔ ሁልጊዜ የምላቸው መጀመሪያ ሰዎችን ከምታናግሩ በፊት በደንብ አድርገው አጥንተው የሰዎችን እንትን ከዛ ቀርቦ ቢያወራ ችግር የለውም። እነሱ ደግሞ የሆነ ማስረጃ አለ የሆነ እንትን ከተባሉ ቀጥ ብለው ይሄዳሉ። የሰውን ማንነት ሳያውቁ ትልቅ ችግር ራሳቸውን ችግር ውስጥ ይጥላሉ። ለዛኛው ሰው መፍትሄ አመጣለሁ ሲል
ራሱን ግን ችግር ውስጥ እያስገባ ነው። እና እንደዚህ አይነት ነገሮች በተደጋጋሚ እያየው ነው። በነ ልዑልም በነ አቤልም በማናቸውም ለራሳቸው ምንም ጥንቃቄ የሚባል ነገር አያደርጉም። ለሰው እንደሚያስቡት ለራሳቸው ቢያስቡ የት በደረሱ። እና በጣም አንዳንድ ጊዜ ከራስ በላይ ንፋስ የሚባል ነገር አለ። ራሴን እየሞትኩኝ ለሰው አድናለሁ ማለት እኔ ብዙም አይዋጥልኝም። የእነሱ ደግሞ እንደምታዩት ሰውን ለመርዳት ጥሩ እኮ ነው የሚሰሩት ስራ የሚደገፍ በጣም የሚበረታታ ነው። ግን እነሱ ሲኖሩ ነው ይሄንን ስራ መስራት የሚችሉት። የሰውን እንትን የሚመልሱት እነሱ በጤና ሲንቀሳቀሱ ነው። እሱ ተጎድቶ ታሞ ከተኛ ምን ዋጋ አለው? ጥንቃቄ ማድረግ አለባቸው። ሰውን ሳያውቁ ዝም ብሎ መኪና ውስጥ ዘሎ መግባት ወይ መኪናው አስነስቶ የሆነ ቦታ ይዞት ቢሄድስ? እስኪ እንደውም ፈጣሪ ይመስገን ከመኪና ወርዶ ስለመተው እግዚአብሔር ይመስገን። ግን አስገብቶ መኪናውን አስነስቶበት ይዞት ቢሄድ ይሄ ሰው ምንድን ነው የሚሆነው? እና ምን ያክል ጥንቃቄ እንትን እንደሚላቸው እኮ በጣም እኔ እንጃ። በስመአብ እግዚአብሔር ይጠብቃቸው ብቻ። ለስንቱ 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 ሰው እንትን ብላችሁ ትሞታላችሁ። ውይ ልብ ውልቅ አለ። በጣም አስቸጋሪ ነው። የሰውም እንትን ያለ እነሱም ለራሳቸው እንትን የለም። ሰው እንደውም አሁን ኮሜንት እንደምትጽፉት ኮሜንት የማያነቡ ስለሆኑ ነው እንጂ ቢያነቡ በጣም ብዙ ሰው አሁን ለነሱ በጣም የሚጨነቅ በጣም ብዙ እንትን ያሉበት መጀመሪያ ስትሄዱ ሰው ቤት ስትሄዱ አትግቡ፣ እንደዚህ አትበሉ፣ በጣም ብዙ ቴክስቶች አሉ እና እኒህን ሁሉ ቢያነቡ እነሱ ባልተጎዱ ኑሮ ዘላለምም ሆነ ማናቸው በአቤል ላይ ቀኑን ሙሉ ስትጨነቁ 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 እየጻፋችሁ ኮሜንት እናንተ ራሱ እኮ ስማም አንዳንድ ጊዜ እነሱ ምንም ነገር ሳይመስላቸው እናንተ በኮሜንት የምትጽፉት ምን ያክል ጭንቀታችሁ ስራችሁን ትታችሁ ስትጨነቁ የምትውሉ እናንተ ራሱ ታሳዝኑኛላችሁ የእውነት። እነሱ አስበው ኮሜንት ከስር ቴክስት ቢጽፉ ኦኬ አርፈሽ ስራሽ እንድትሰሪ ቢያንስ ቪዲዮ እስከሚለቁ ድረስ ትረጋጊያለሽ። ግን እንደዚህ አይነት ነገር ላይ አቁመው ቪዲዮውን ምን ስታስቢ የምታስቢው ደግሞ እግዚአብሔር የሰይጣን ጆሮ ይደፈን። መጥፎ መጥፎ ነው የሚያሳስባችሁ። የሆነ ነገር አይታችሁ ልክ የሆነ የወረር ወይም የእንትን ፊልም አይታችሁ በቃ እንዴት ነው የሚመላለስባችሁ? ያንኑ እንትን ነው የምታዩት። እና አሁን እነሱ ጋር የሆነ ነገር አቁመው በቃ የሚመላለስብሽ መጥፎ መጥፎ ነገር ነው። እና አንዳንዴ እኔ ምን ብዬ እንደማወራ አላውቅም። አሁን በዘላለም በጣም ነው የሚያስደነግጠው አወዳደቁ። በዛ ቁመቱ አስቡት ምን ያክል እንትን እንዳለው። ሰውየው ከመኪናው ወርዶ ምንም ሳያስበው በቃ ስሙን ብቻ ስለጠራው ያቺ ሴት እንደላከችው ስላወቀ ብቻ ሰውየው ስራውን ስለሚያውቅ ብቻ ቁጭ ብሎ መወያየት ሲችል፣ እሱ ግን ምንም ነገር እንትን ሳያውቅ ዘሎ የሰውን አንገት ያንቃሉ። እንደዚህ አይነት ወንበዴዎች አሉ። ከእንደዚህ አይነት ደግሞ መጀመሪያ እየተከታተሉ የሚሄዱበትን በደንብ ማጥናት አለባቸው። ዝም ብለው ደርሰው እነሱ ራሱ በእርግጥ ዛሬ ዘላለም እግዚአብሔር አትርፎታል ማለት ይችላል። ሰውየውን ሳያውቀው ሴትየው አንድ ቀን ነው የነገረችው። ይቺ የአረብ ሀገር ሰርቼ እንደዚህ ያደረገኝ ቤት እየገዛው ነው እንደዚህ እያልኩኝ በየወሩ በየእንትኑ እየላኩኝ እዚህ ከመጣው ግን ወይ ቤት ወይ መኪና ምንም ነገር እንደሌለው እሱ ደግሞ የሰው ተከራይቶ እንደሚሰራ ሁሉ ነገር ስትነግረው የኛ ሞኝ ደግሞ ተነስቶ ሰውየውን አፈላልጎ እጅ ከፍንጅ አንተ ምን አገባህ በሚል እንግዲህ ዘላለምን ያልሆነ ነገር ውስጥ ተጋብተዋል። ከባድ ነው ጎበዝ። ምን ብሎ ምን ተብሎ እንደሚናገር አላውቅም። የእውነት ያስጠላል እንደዚህ አይነት ነገር።
አይነት እንትን ውስጥ እንደገቡ አላውቅም። ያው እሱ ልዑል ማነው ዘላለም እንግዲህ ለሴትየው አሳዝነው ከአረብ ሀገር ይህን ሁሉ አመት ይህን ሁሉ እንትን ደክማ ለፍታ ቤት እየገዛው ነው አልበቃም እንደዚህ ነው እያለ እንግዲህ ብሯንም ሙሉ በሙሉ እንትን ብሎ እሷ አሁን መታ ጭራሽ በእርግጥ እሷ ያለችበት እንትን በጣም ነው የሚያሳዝነው። ቢሆንም ግን ዘላለም መጀመሪያ የሰውየውን ማንነት ማጣራት ነበረበት እንደዚህ አይነት ችግር ውስጥ ከመግባቱ በፊት ብዬ ነው የማስበው። ያው አንዳንድ ጊዜ ሰዎች ብዙ ነገር ያስባሉ። በእርግጥ ለሴትየዋ ብሎ ነው አሁን ላይ እሱ ችግር ውስጥ የገባው። ቢሆንም የሴትየዋ እንትን እንዳለ ሆኖ ስራቸውን በደንብ ያውቃሉ። መጀመሪያ ሰውን እንዴት አድርገው መሰለል እንዳለባቸው ስንት አመት ሙሉ ስንት ነገር ሲሰሩ የነበሩ ሰዎች ናቸው። ዛሬ እንዴት ብሎ ነው በድንገት ሰውየውን ብቻ ሂዶ ሊይዝ የቻለው? እንግዲህ አላውቅም። አንዳንዴ ሲፈርድባችሁ አታውቁም እና ምን አይነት እንትን ውስጥ እንደገባ አላውቅም። ዘላለም ብቻ ምንም አልሆነም ይበሉንና የሆነ ሰው እንኳን ብትጠይቁ ምንም አይነት መልስ አይሰጡም። በምን አይነት ሁኔታ እንዳለ ራሱ ምንም አላውቅም። ብቻ ፈጣሪ ጠብቀው ነው የምለው። አንዳንድ ጊዜ በጣም ብዙ አስባችሁ መጨረሻው ደግሞ በጣም እንትን የሚል ነው እና አንዳንዴ እኔ እንደኔ ከሆናችሁ አይታችሁ ሰዎችን በምትከታተሉበት ደህና ውጤተኛ መጣው ስትሉ እናንተን የሚጥላችሁ ደግሞ ከየት መጣ የማይባል እንደዚህ አይነት እንትን አለና ዘላለም አሁን ውጭ ሀገር ሂዶ እረፍት አድርጎ ስንት ነገር እንትን ብሎ መጥቶ ገና አሁን ደግሞ እንደዚህ አይነት ችግር ውስጥ ሲገባ ትንሽ በጣም ነው እንትን የሚለው የሚደብረው። አብዛኞቻችሁ ደግሞ በዛኛው በዋናው ቻናል ነው እየጠበቃችሁ ያላችሁ። እሱ መጥቷል። ከመጣ እኮ ቆየ። ውጭ ሀገር እንዴት አልመጣም የምትሉ ሰዎች በጣም ቆየ እኮ ከመጣ። ቪዲዮ በአዲስ ቻናል ከፍቶ በአዲስ ቻናል እየሰራ ነው ብዬ የአንድ ቀን ቪዲዮ እኮ ሰርቼላችኋለሁ። ገብታችሁ ማየት ትችላላችሁ። ገና አዲስ ነው። ሰብስክራይብ እያደረጋችሁ ሂዳችሁ እዩ። ከባድ ነው በጣም የእውነት። አሁን ያለበት ሁኔታ በምን አይነት ሁኔታ እንደሆነ አላውቅም። ብቻ ይሄንን የምታውቁ እስኪ ኮሜንት ስር ጻፉ። በእንትናም እንግዲህ ተለቆ ቪዲዮ በዋናው ቻናሉ በዘላለም ማለት ነው። በሱም ስትጽፉ ምንም አይነት መልስ አይሰጡም። ማንን እንደምትጠይቁ አላውቅም። እኔ የሆነ ሰው እኔ የማውቀው ነገር ከስር የሆነ ኮሜንት ጽፋችሁ የማውቀው ከሆነ እመልሳለሁ። ማላውቀው ከሆነ ደግሞ አላውቀውም ብዬ ቴክስት እመልሳለሁ። አንዳንዴ ደግሞ እነሱ ደግሞ ምንም አይነት እንትን ብትጽፉ ምንም አያነቡም፣ ኮሜንት አያዩም ነውስ እንዴት ነው? እኔ እኮ ግራ እየገባኝ ነው ወገን። ሰው ይጨነቃል እንደዚህ ነው አይሉም እንዴ? የሰው ልብ እየሰቀሉ ምን እንትን ላይ እያቆሙ ምን ሆነ ምን ጎድተውት ይሆን እያልሽ ቀኑ ሙሉ ስትጨናነቂ፣ እኔም እንደው አዲስ አበባ ውስጥ መሀል አዲስ አበባ ውስጥ ምን አይነት እንትን እየተካሄደ እንደሆነ በጣም ነው የሚያሳዝነው። ትናንት ዕለት አቤል የወደቀበትን ቦታ አይታችኋል። እንግዲህ ሐኪም ቤት ነው፣ ሰው አይጠፋም። እነዛኞቹ ሰዎች መጥተው አቤልን መሬት ለመሬት እየጎተቱት እያዩ ሰው እንዴት ነው ቆሞ ዝም ብሎ የሚያየው? እንዴት እኔ ምን አይነት እንትን ነው ግን የመጣብን ወገን። ትናንትም ዘላለምን እንደዛ መንገድ ዳር ነው እንግዲህ ቪዲዮን አስገባላችኋለሁ። እኔ እየዋሸውም ከሆነ ማለት ነው መጀመሪያ ላይ አስገባላችሁና ታዩታላችሁ። መኪና እየሄደ ነው። አዛ መኪና እንትን ላይ ነው እንግዲህ ጫፍ ላይ ቆመው ነው እንግዲህ በቦክስ ዘላለምን እየመታው። እንዴት ነው ሰው እንደው እንትን ከሆነ መኪና አስቁሞ እንደዛ እየመታው እያዩ መገላገል ሲችሉ እነሱ ግን ትተው ነው የሚሄዱት። በእግረኛ የሚሄዱት ራሱ እኮ አይገለግሉም። ምንም ነገር እንትን አይሉም። ሰው እንዴት ነው ኢትዮጵያ ውስጥ ምን እንደነካው አላውቅም። ባህላችን ወጋችን ሁሉ በቃ
ምን ውስጥ ምን እንደገባብን አላውቅም። ኢትዮጵያ ውስጥ የእውነት ሰው እየተደበደበ እያየ ቆሞ የሚታይበት ዘመን ላይ ነው የደረስነው። እንግዲህ መጨረሻችን ምን እንደሚሆን አናውቅም። እኔ እኮ በፊትም ሳቅ እኮ የሆነ ጩኸት የሆነ እንትን ስትሰሚ እኮ ሩጠው መጥተው አንቺ ሳትጎጂ ያስጥሉሻል። አሁን ግን ቁመው እያዩ ሲላቸው ደግሞ ስልካቸውን አውጥተው ቪዲዮ ይቀርጻሉ፣ ሲላቸው ደግሞ ትተው ይሄዳሉ። እና ምን አይነት እንትን እንደሆነ አላውቅም። እኔ እናንተ እንደዚህ አይነት ካጋጠማችሁ አላውቅም። እኔ ብዙ ጊዜ እያየሁ ነው። አዲስ አበባ ራሱ እንደዚህ አይነት መንገድ ላይ እየሄዳችሁ እየተመታቱ እያዩ ከእንትን ከማለት ይልቅ መሀል ላይ ገብተው ከመገላገል ይልቅ ቪዲዮ መቅረጽ ይቀላቸዋል። እንደዚህ አይነት ነገሮች በተደጋጋሚ አያለው እና ትናንት ዕለትም ዘላለምን እንደዛ እየመታው እያዩ እነሱ ግን ምንም ነገር ሳይመስላቸው እየሄዱ ነው። መኪናም እየነዱ ነው። ሰው ጤነኛ ሰው ቢሆን ቆሞ መኪናውን አስቆሞ ምንድነው ችግራችሁ ብሎ የሁለታቸውን እንትን መጠየቅ ነበረባቸው ልጁን ሳይጎዱት በፊት። ወይ ልብ ወለድ አለ ሀገሬ ሰው። ከባድ ነው። እንግዲህ በዘላለም ጉዳይ ይሄንን ካልኳችሁ እንግዲህ እኔ ምንም አዲስ ነገር ሲኖር ደግሞ ኮሜንት ስርም ቢሆን አሳውቃችኋለሁ። ቢያንስ እንደነሱ እኔ ዝም አልላችሁ። ትንሽ ትንሽ ነገር ስሰማ መልሼ እመጣላችኋለሁ። አቤላችንንም ስትጠይቁኝ የነበራችሁ እንግዲህ በአቤል ጉዳይም የተጨነቃችሁ ቀኑን ሙሉ አቤል ምን ሆኖ ይሆን አቤል ምን ሆኖ ይሆን እያላችሁ የነበራችሁ እንግዲህ ቢያንስ ቪዲዮ ለቀዋል፣ ትረጋጋላችሁ ብዬ አስባለሁ። አሁን ደግሞ የዘላለም ተራ ነው። ዘላለም ደግሞ ምን አድርገውት ይሆን እያልን ቀኑን ሙሉ እንደዚያ ሀሳብ አድርጎ ነው የዋለው። እንግዲህ ምንም ማድረግ አይቻልም ትላላችሁ። በቃ ምን ማድረግ ይቻላል ወገን? ሰው አስቦ ደህና ነኝ ብሎ ኮሜንት ከታች ሲጽፍ ደስ ይላል። እነሱ ደግሞ ዝም ካሉ እኛ በጭንቀት ልንሞት ነው። በጭንቀት እና ምን አይነት እንትን እንደሆነ አላውቅም። የአቤልን እንግዲህ የጠየቃችሁ ሰዎች ገብታችሁ ማየት ትችላላችሁ። በተረፈ እንግዲህ ሁሉም ሰላም ነው። መልካም መልካም ነገር ማሰብ ነው ያለብን። መጥፎ ነገር ያርቅላችሁ ወንድሞቻችን። እንደነሱ ቅን ናቸው፣ በጣም ልበ ቅን ናቸው። ለሰዎች ለተቸገሩ ሰዎች ፈጥነው ለመድረስ የራሳቸው ሕይወት ሳይሰስቱ የሚሰጡ ጀግና ወንድሞቻችን ክፉ ነገር አይንካችሁ እያልን መልካም ምኞቴን እገልጻለሁ። ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ስትጀምሩ ሁላችሁም በላይክ ጀምሩ። በተረፈ ከልብ ነው የማመሰግነው። ሰላም እና ፍቅር ተመኘሁላችሁ። ባይ ባይ እላችኋለሁ። ሰላማችሁ ይብዛልኝ።